ሰላም በያላችሁበት ይሁን አድማጮች፣ ለዛሬ ያዝንላችሁ መረጃ እናስደምጣችሁ። ትራምፕ አልሲሲን የሚወደው አምባገነን ይሏቸዋል። ትራምፕ እሳቸውን የሚወዱ አሜሪካን የማይፈታተኑ አምባገነኖችን ይወዳሉ። አልሲሲ እንደ ማንኛውም የአፍሪካ መሪ አምባገነን የሚባሉ ናቸው። በመፈንቅለ መንግስት የመጡ ፊልድ ማርሻልነታቸውን የረሱ የወታደር ዩኒፎርማቸውን አውልቀው ያስቀመጡ አደገኛ መሪ ናቸው። እናም ትራምፕን ሊቀበሉ እየተዘጋጁ ነው። ትራምፕ እስራኤልን ጎብኝተው እግረ መንገዳቸውን ወደ ግብጽ ጉብኝት ለማድረግ ወስነዋል። ታዲያ ግብጽ በዚህ አጋጣሚ ሁሌም ከአእምሮዋ የማይወጣውን የአባይ ጉዳይ ለትራምፕ ለማቀንቀን ከወዲሁ ዝግጅት እያደረገች ነው። ትራምፕ ይመጣሉ ከተባለ በኋላ ፕሬዝዳንት አልሲሲ በኢትዮጵያ ላይ ዝተዋል። ውሃው ቁጥጥር እየተደረገበት አይደለም፣ እናም እርምጃ እንወስዳለን ብለዋል። የግብጽ መሪዎች ፉከራ የነበረ ቢሆንም አሁንም አልቆመም። የግብጽ መሪዎች ከዚህ ቀደም ምን ብለው ነበር? አልሲሲስ ምን እያሉ ነው? ትራምፕ ግብጽ አባይ ግድብን በቦምብ ታፈነዳዋለች ሲሉ እየተናገሩ ናቸው። ግብጽ ምን ልታደርግ ትችላለች? እስከ መጨረሻው ድረስ አብራችሁን ቆዩ። ግብጽ ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ በይፋ ከሰሞኑ ዝተዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገራቸው እጇን አጣጥፋ አትመለከትም ያሉ ሲሆን የውሃው መጠን እየቀነሰ ነው፣ ስለዚህ እርምጃ እንወስዳለን ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ለተሰብሳቢዎቹ በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩ መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። የግብጽ የሰሞኑ ዘመቻ የዶናልድ ትራምፕን ወደ ግብጽ መምጣት ዓላማ ያደረገ ነው እየተባለ ነው። ትራምፕ አልሲሲን የሚወደው ሰው ይሏቸዋል። ትራምፕ በቅርብ በተደጋጋሚ ስለ ግድቡ ባደረጓቸው ንግግሮች ግድቡ ግብጽን ይጎዳል ማለታቸው ይታወሳል። በእኛ ገንዘብ ነው የተገነባው ከማለት ጀምሮ ስለ ግድቡ ብዙ ትክክል ያልሆኑ መልእክቶችን ሲያስተላልፉ እንደነበር ይታወሳል። አሁን አልሲሲ የትራምፕን መምጣት አስመልክተው ይመስላል ህግ ማለታቸውን ሊያስንቀን አይገባም አይነት ንግግር አድርገዋል። በእርግጥ በህግ ካልተቻለ በግድ ግድቡ ላይ ጥቃት መፈጸም ነው ዓላማችሁ ብሎ ለሚጠይቃቸው መልሱ ምናልባትም አዎ ሊሆን ይችላል። ግብጽ ግድቡ እንዳይሰራ ታደርግ ካልሆነ በስተቀር ማጥቃት ወይም ለመናድ መሞከር ራሷን መቃብር ውስጥ እንደመክተት ነው። ይህን ታደርገዋለች ብሎ ማመን ግን ይቸግራል። የትራምፕ ምክር ግን ይህ ሊሆን እንደሚችል ማሰብ አይከብድም። ግብጽ አሁንም ኢፍትሐዊ የሆነ ጨዋታዋን ገፍታበታለች። የግብጽ ጉንጭ አልፋ ኢምክንያታዊ ብቻዋን የመጠቀም የተለጠጠ ፍላጎት በተቀያየሩት መሪዎቿ በአደባባይ ተስተጋብቷል። ጠንካራዋን ግብጽ ለመገንባት በናይልና እንዲሁም በአሜሪካ ጠንካራ ድጋፍ ከሚለው የጋማል አብዱል ናስር አቋም እስከ አንዋር ሳዳት ግብጽ ወደ ጦርነት የሚያስገባት ቢኖር ውሃ ብቻ ነው የሚል ፉከራ እንዲሁም ከናይል ውሃ አንድ ጠብታ ቢጎድል አጸፋችን ደም ነው ያሉት የሙሐመድ ሙርሲ ጫፍ የረገጠ የራስ ሀሳቢነት ብቻን ማቀንቀን ድረስ አቋማቸውን አንጸባርቀዋል። በአንድ ወቅት ከገማል አብዱል ናስር በኋላ ስልጣን የያዙት አንዋር ሳዳት የናይል ውሃ ወደ ሲናይ ለመጥለፍ ከወሰንኩ በኋላ ከኢትዮጵያ ፍቃድ ለማግኘት አልሞከርም፣ እርምጃችንን ካልወደዱት ኢትዮጵያን ገሃነም መውረድ ይችላሉ ብለዋል። ይህ የአንዋር ሳዳት ንግግር የእብሪታቸውን ጥግ የሚያሳይ ነው። የፈርዖኖቹ ሀገር በ1972 ዓመተ ምህረት ጀምሮ የአባይን ውሃ ጠለፋ ለእስራኤል መሸጥ ጀምራለች የሚሉ መረጃዎች አሉ። ግብጾችን ምን ያስደስታቸዋል ከተባለ የመጀመሪያው እኛ እርስ በርሳችን ስንዋጋ ማየት ነው። እንደዚህ የሚያስደስታቸው ነገር የለም። ይህ ደግሞ በአደባባይ የሚናገሩት እንጂ ሚስጥር ይሆን አይደለም።
በድብቅ ዘርተው ጨፍጫፊ ብኖችን ማስታጠቁን ማጋጨቱን ተገንጣይ መደገፉን አይተውም። አፍ አውጥተው ኢትዮጵያ ፈርሳለች እንኳን ደስ አላችሁ ብለው አደባባይ ላይ የወጡ ናቸው። ደርግ ተሸንፎ በ1983 ዓመተ ምህረት ኮሎኔል መንግስቱ አገር ጥሎ ሲሄድ የኢትዮጵያ መከላከያ ሰራዊት፣ አየር ኃይል፣ ባህር ኃይል፣ ምድር ጦር ተበታተኑ። በአጋጣሚ በዚህ ወቅት አካባቢ የግብጽ ፕሬዝዳንት ሁስኒ ሙባረክ የወታደራዊ ስልጠና የወሰዱ መኮንኖችን ለማስመረቅ በዝግጅት ላይ ተገኝቶ ነበር። በምረቃ ስነ ስርዓቱ ላይ ንግግር ያደረገው ሁስኒ ሙባረክ እንዲህ በማለት ነበር የጀመረው። ኢትዮጵያን መዳከም፣ መፈራረስ፣ እርስ በርስ መዋጋት እንደ ግብጾች የሚፈልገው የለም። ግብጽ ለአንድ ደቂቃም እንኳን አይኗን ከኢትዮጵያ ላይ ነቅላ አታውቅም። ሀገራችንን ለማጥፋትም ለማዳከምም ማንኛውንም ነገር ከማድረግ አትመለስም። ኢትዮጵያ እንድትፈርስ እነ ጀብሃንና ሻዕቢያን ስታደራጅና ስታስታጥቅ ኖራለች። በሶማሊያ ስንወረር ዋና ደጋፊዋ ግብጽ ነበረች። ከፍተኛ የጦር መሳሪያ ረጃዋ ይህችው ግብጽ ነበረች። ግብጽ አሁንም ሶማሊያ ውስጥ ጦሯን ለማስፈር ከወሰነች ውላ አድራለች። ግብጽ ሰላም ስታደፈርስ እንጂ ሰላም ስታስከበር ደማቅ ታሪክ የላትም። ግብጽ ሰላም አስከባሪ ነኝ ብላ ጎረቤቷ ሊቢያ ገባች። በመቀጠል በጀኔራል ኸሊፋ ሀፍተር የሚመራውን የሊቢያ ናሽናል አርሚን በይፋ ደግፋ በሊቢያ የዘላለሙ ሰላም እንዳይሰፍን የሞት ምድር እንድትሆን ምክንያት የሆነች ሀገር ናት። አሁን ጎረቤቷ ሊቢያ በማያባራ ጦርነት ውስጥ ስኮን ግብጽ አለሁ ስትላት እንዳልነበር አሁን ግን ጥጓን ይዛ የሊቢያ መፍረስ እየተመለከተች ነው። ለሊቢያ ምንም አይነት መስዋዕትነት መክፈል አልፈለገችም። አንድ ግብጽ ወታደር በሊቢያ ጦርነት ህይወት አልገበረም። ይልቁንስ አለው ስትለው የነበረውን የሊቢያ መንግስትን ትተዋፈግፍጋለች። ግብጽ የራሷን ጥቅም ብቻ የምትፈልግ የምታሳድድ ሀገር ናት። በአባይ ጉዳይ ደግሞ የለየላት ናት። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ በ1959 የተፈረመውንና አብዛኛውን የውሃውን ድርሻ የሚያሳጣትን የቀይ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ ለሙሉ በበላይነት ለብቻው የመጠቀም ፍላጎት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስና ግንባታው የግብጽን የውሃ ደህንነት ላይ አደጋ እንደማይጥል በተደጋጋሚ ገልጻለች። የሰው ልጅና ሰው ሰራሽ ሁሉ ያረጃል እንዲሁም ይወድቃል። ባህልም የማይዳሰስ የሰው አስተሳሰብም ውልድ መጦሪያ የህብረተሰብ መገልገያ ስርዓት ህግ ነውና ሊለወጥ ሊሻል ሊደመሰስ ይችላል። ወንዞች መንጭተው ይከስሙ ይሆናል። አፈጣጠራቸው የሰው ማደሪያ ምድርን ሊያጠጡ የሰው ሰራሽ ግድብ ምንጭ ይሆኑ እንደው እንጂ አያረጁም። አባይ ግርማ ሞገስ፣ የአገር ጸጋ፣ የአገር ልብስ ነው። የእምነት ምንጭ፣ የሀገሬው ባህል ማሳያ መስታወትም ጭምር። አባይ ይዜምለታል፣ ይወቀሳል፣ ይወደሳልም። አባይ ከትናንት እስከ ዛሬ የሀገራት የፖለቲካ ንትርክ ውዝግብን መነሻ ሆኖ ዘልቋል። የአባይ ጉዳይ ፈጠረብኝ ያለው ቁጭት ወጣቱን ጋዜጠኛ ስለ አባት ማናዬ ከሰሞኑ የአባይ ፖለቲካና የባዕዳን ተልዕኮ በሚል መጽሐፉ አሰናድቶ ግብፃውያን መሪዎች በህዝባቸው ላይ አባይ ማለት ምናቸው እንደሆነ ሲያጸርሱ ኢትዮጵያውያንም ስለ ወንዙ የጋራ የሆነ ባህል እንዲኖራቸው ማሰቡንና እውነታውን ለማስተላለፍ ሞክሯል። ግብጾች አሁን ላይ የሚፈሩት የውሃ ጉዳይ ሳይሆን የውሃ ፖለቲካውን ነው። አባይን ካጡ የበላይነታችንን እናጣለን ብለው ያስባሉ። በተለይም የተባበሩት አረብ ኤሚሬትስና እስራኤል በኢትዮጵያ በኩል ጫና ውስጥ ይከቱኛል በሚል ነው የምትወራጨው።
የተባበሩት አረብ ኤሚሬትስ እቅድ ግብጽን መቆጣጠር ወይም ማንኮታኮት ነው። ግብጽ ከነ አሜሪካ ጋር እየተሞዳሞደች መካከለኛው ምስራቅን በበላይነት ስትመራ የቆየች ሀገር ናት። ግብጽን ከዚህ ቦታዋ ለማስለቀቅ እንደ ቱርክና የተባበሩት አረብ ኤሚሬትስ አይነት ሀገራት ብዙ ሲደክሙ ቆይተዋል። አሁን ላይ የተባበሩት አረብ ኤሚሬትስ በኢኮኖሚ በመጠንከሯ ምክንያት ግብጽን እየረታቻት ነው። ግብጽ መካከለኛው ምስራቅ ላይና ቀይ ባህር ላይ ያላትን ተጽዕኖ የተባበሩት አረብ ኤሚሬትስ እየነጠቀቻት ነው። ግብጽን ለመቆጣጠርና ለመያዝ ቁልፉ ያለው ደግሞ ኢትዮጵያ ውስጥ ነው። አባይን መቆጣጠር ግብጽን መቆጣጠር ነው። ስለዚህ የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅና ቀይ ባህር ላይ ያላትን ተጽዕኖ ለመግደል ስትል ኢትዮጵያ ተጨማሪ ግድቦችን እንድትገነባ ድጋፍ ልታደርግ ትችላለች የሚል ስጋት በግብጽ በኩል አለ። ግብጽን ማስገደድ የፈለገ ሁሉ አባይ ላይ ሲመጣ የተባበሩት አረብ ኤሚሬትስ የመጀመሪያው አይደለችም። ከዚህ ቀደም እስራኤል ከአረብ ሀገራት ጋር ጦርነት ውስጥ በገባችበት ጊዜ ግብጽን ለማንበርከክ የመጣቸው ወደ ኢትዮጵያ ነበር። የዛኔ የግድቦች ጥናት መነሻ የሆነውም ያ የእስራኤልና አሜሪካ እርምጃ ነበር። እስራኤል ግብጽ እውቅና የማትሰጣ ከሆነና ተኩስ አቁም የማታደርግ ከሆነ እስራኤል የአባይን ወንዝ ኢትዮጵያ ውስጥ እንደምትገድበው አስታውቃት ነበር። ግብጽ ወዲያው ነበር ካምፕ ዴቪድ የተሰኘውን ስምምነት ከእስራኤልና ከአሜሪካ ጋር የተፈራረመችው። አሁንም ልክ እንደ ተባበሩት አረብ ኤሚሬትስ ሁሉ እስራኤልም ግብጽን ለማንበርከክ ኢትዮጵያ ውስጥ እያንዣበበች ነው። በርካታ ውሃ ስምምነቶችን አድርጋለች። ኢትዮጵያ በአባይ ውሃ ግብርና እንድትሰራም እስራኤል እየተባበረች ትገኛለች። እስራኤል ከዚህ በኋላ አባይን ግብጽ መቆጣጠር እንደማትችልም በቅርብ በአንድ ከፍተኛ የጦር ጄኔራሏ በኩል አስታውቃ ነበር። እስራኤል ልክ እንደ ተባበሩት አረብ ኤሚሬትስ ሁሉ ኢትዮጵያውያን ግድብ እንድትሰራና የግብጽ አቅምም እንዲዳከም ትፈልጋለች። በነገራችን ላይ እስራኤልም የተባበሩት አረብ ኤሚሬትስም ኢትዮጵያ አባይን ብቻ ሳይሆን ቀይ ባህርንም እንድትቆጣጠር ይፈልጋሉ። ለዚህም ነው ግብጽ አሁንም ጩኸቷን የቀጠለችው። ትራምፕ በአባይ ጉዳይ ግብጽ ውስጥ አወዛጋቢ የሆነ ንግግር ያደርጋሉ ተብለው ይጠበቃሉ። አድማጮች ለዛሬ የነበረና በቃን። በያላችሁበት መልካም ጊዜ ተመኘን።